ኢየሱስ ክርስቶስን ያለ ማርያም አናውቀውም የሚል አደገኛ ክደት ላይ ደርሰዋል ማለት ነው። ስማው ጌታችንን ያለ እመቤታችን አናስበው እሺ አናስበው ነው የሚለው። ስለዚህ ለማሰብ እግዚአብሔር ማን ነው ክርስቶስ ኢየሱስን ለማሰብ የግድ ማርያም ታስፈልጋቸዋለች ማለት ነው። በነገራችን ላይ ያለ መንፈስ ቅዱስ የእግዚአብሔርን ጥልቅ ምስጢር መረዳት አይቻል። እንደዚሁም ደግሞ እኔ ካልገለጥኩለት በስተቀር አብን ሊያውቅ የሚችል ማንም የለም ብሎ ጌታ ኢየሱስ ተናግሯል። አብም ሊገልጥለት ካልወደደ በስተቀር እኔን ሊያውቅ የሚችል የለም ብሎ ተናግሯል። አይው አብን ለማወቅ ኢየሱስን ትፈልገዋለህ። ኢየሱስን ለማወቅ አብ ያስፈልጋል። አብንም ወልድንም ለማወቅ መንፈስ ቅዱስ ያስፈልጋል። መንፈስ ቅዱስንም ለማወቅ ኢየሱስን ማወቅ ያስፈልጋል። ይሄ ነው በትሪኒቲ ውስጥ የምናየው ቁልፍ ነገር አንዱ ይሄ። ወደ አብ ለመግባት ኢየሱስ ያስፈልጋል። ማርያም ግን አይደለም የምታስፈልግ፣ ኢየሱስ ነው የሚያስፈልግ። አዩ ለማወቅ መንፈስ ቅዱስ ያስፈልጋል። ስለ አብ ለማወቅ ወልድን ማወቅ ያስፈልጋል፣ ወይም ደግሞ እርሱ ሊገልጥልህ ይገባል። በግልጽ እኮ ነው ጌታ ኢየሱስ የተናገረው። ስለዚህ ማርያም አይደለችም እግዚአብሔርን ለማወቅ ኢየሱስን ለማሰብ አብንም ለማሰብ መንፈስ ቅዱስንም ለመረዳት ማርያም ሳትሆን የምታስፈልግ ራሱ ክርስቶስ ኢየሱስ ነው። ጌታችን ኢየሱስ ክርስቶስ ምን ማለት ነው? ከሁለት ባህሪ አንድ ባህሪ ሰው የሆነ አምላክ ማለት ነው አይደለም? ቃል ብቻ ነው እንደ ክርስቶስ አይደለም፣ ሰው ነው። ስለዚህ እሷን ባያገኝ ኖሮ ሰው አይሆንም ነበር። በነገራችን ላይ እንደ የተፈጠረው ነገር እሷን ባያገኝ ኖሮ ሰው አይሆንም። ይሄ የእሸቱ ትምህርት ነው፣ የነሸቱ አስተምሮ ነው። እሸቱ ከዚህ በፊት ያስተማረውን ለትውስታ አመጣላችኋለሁ። ከዚህ በኋላ ነው እንግዲህ አኬ መልስ የሰጠው ማለት ምርጫ ከመራጩ ነው። ከዚህም በፊት ተነጋግረናል። የማርያም መመረጥ የመራጩን የጸጋውን ጥልቀትና የፍቅሩን ታላቅነት አንድ ልጁን በማርያም ማህፀን ተጸንሶ እንዲወለድ የላከበትን ፍቅሩን ግዙፍነት ነው የሚያሳየው። የማርያምን ማንነት አይደለም የሚገልጠው፣ የሰጪውን የመራጩን ትልቅነት ነው የሚያሳየው። ሰይጣን ምን ያደርጋል? የመራጩንና ጸጋን የሰጠውን ጌታ ታላቅነት ይከድንና ይሸፍንበትና የተመረጠውን ሰው ከመራጩ በላይ አድርጎ ያስቀምጠዋል ፊታቸው። ስለዚህ በእነሱ ፊት የምትመለከውም ትልቅ የሆነችውም ማርያም ትሆናለች ማለት ነው። ይሄ አዙሮ ገልብጦ መረዳት ነው። እግዚአብሔር ይውጋው፣ የሰይጣን አሰራር ነው። መራጩ ነው ትልቅ፣ ጸጋን የሰጠው ነው ታላቅ፣ ሊወደስ ሊመለክ የሚገባው ስም። እግዚአብሔር ስላለን ሄዳን ነው። እንዲህ ነው የሚባል ማርያም ብትኖር ማርያም ባትኖር ተብሎ ሌላ ንጽጽር ውስጥ አይገባ። እግዚአብሔር ማርያምን በመረጠበት ጸጋ ሌላ ሰው ሊመርጥ ይችል ነበረ። እግዚአብሔር ባለ ብዙ ምርጫ ይኸውልህ፣ ቤተ መንግስት ያሉትን ትቶ እረኛ ይመርጣል። እግዚአብሔር ዳዊትን ንጉስ እንድትሆን ቀባ ይለዋል። ንጉስ እንድትሆን ከብት በጎች የሚጠብቀውን እረኛ ለንግስና ይመርጠዋል እግዚአብሔር። ምንም ማንም አስተያየት አይሰጠውም። በቃ ቁመቱ ዘለግ ያለ ምኑም ዕውቀቱ የሰፋና እያለ በቃ ከመራጩን የጸጋ ሁሉ ባለቤት ማን ነው? እግዚአብሔር ነው። ከፍ ብሎ ሊታይ የሚገባው ወንድሜ እግዚአብሔር ነው። በቃ አንቺ ልብ ውስጥ የገነነው ማን ነው? የገዘፈው ማን ነው? እንዴ ማርያምን የመረጠውን እግዚአብሔርን ሳታከብር እድሜ አለቀ፣ እድሜሽ አለቀ። እግዚአብሔርን ሳታከብሪ የሞተልሽን ሳታከብሪ ማርያም ማርያም እያልሽ እድሜሽ አለቀ። አታድንሽም ማርያም። 4 ነጥብ። በቃ እድሜ አለቀ ወንድም። እንዲሁ ማርያም ማርያም እያላችሁ እድሜያችሁ አለቀ። መራጩን
ጸጋን የሰጠውን አንድ ልጁን የላከውን በዘላለም ፍቅሩ የወደደንን ሳይሰስት ለመስቀል ሞት አንድ ልጁን የሰጠውን ሳታደንቅ አብን ሳታውቅ ኢየሱስ የሰራልህን ሳታውቅ ሳትረዳ ፍጡራንን በማድነቅ ፍጡራንን ከፍ ከፍ በማድረግ እድሜን ፈጀው። ይሄው አሁን እውነት እየተነገረ ነው። ብቻ መቀበል ነው። ምን ጭንቅላትን ታናው ይዛለ ማርያም ባልኖሩ አትመጣ ምናምን ምን አገባ ማናቃቸው ጉዳዮችን አናውቅም ብሎ ማለፍ የተሻለ የማታውቀውንና ያልተጻፈልህን ነገር አላውቅም ብለህ ማለፍ ይሻላል። ያልተጻፈ ከመቀባጠር የተጻፈውን እውነት በቃ እሱኑ ተናግረ ማለት። አሁን እዚህ ውስጥ እኮ የሚያስገባው ምንድን ነው? ፍልስፍናና ያጋንን ትምህርትን ባትኖር የሚያሰኝ ማለት ባትኖር ባትመጣ እንዲህ ባታደርግ እንዲህ ባትል ኖሮ ኢየሱስ ባይመጣ ነው ማትድ ነው። በቃ አለቀ። እግዚአብሔር ቸር ስለሆነ መሐሪ ስለሆነ አንድ ልጁን ላከልን። መራጩ ሊከበር ይገባዋል። በጣም አስደናቂ ነው። የአኬል ሌላኛውን ደግሞ እንደዚሁ ለትውስታ ላሰማችሁ፣ ምክንያቱም ከዚሁ ጋር የተገናኘ ሐሳብ እንደሆነ አስባለሁኝና እሺ አንድ ቪዲዮ አለ እሱን ላምጣላችሁ። ያው እየሰማን እያየን እንዳለ ነው ነገሮች ከትላንትና ወደ ተሻለ ደረጃ መጥተዋል ብዬ አስባለሁ። ትላንት በእጃዙር ስንሰማ የነበረውን ነገር እንደዚሁም ደግሞ ጉሮሮአችን እስኪደርቅ ምንጮህበት የነበረውን ጉዳይ በሚገርም ሁኔታ አሁን እየሰማን እያየን ያለ ነው። ከነሱ ከራሳቸው አንደበት እየሰማን ያለ ነውና እግዚአብሔርን እጅግ አድርጌ አመሰግናለሁኝ። እሸቱን አግኝቼዋለሁ። እስቲ እንስማው። እነዚህ ልጆች የሚቀርጹት እነሱ ናቸው። አየው፣ የስተት ትምህርት የክደት ትምህርት የሚያስተምሯቸው እነሱ ናቸው። ረጅነት ውስጥ ቅዱስ ገብርኤል ድርሻ ነው የለው? ጮክ ብላችሁ ንገሩ። እሷ እንደ ቃል ይደረግልኝ ብላ ባትጸንሰው ድነት ይኖር ነበር ወይ? አይኖርም። ስለዚህ በነገረ ድነት ውስጥ ከመላእክት ቀጥላ እመቤታችን ድርሻ አላት ማለት ነው። ከዛ በመቀጠል ኢየሱስ ክርስቶስ ያዳነን ተሰቅሎ ነው። የተሰቀለው በምንድን ላይ ነው? በመስቀል ላይ ነው። መስቀሉ እንጨት ነው። እንጨት ባይኖር ድነት የለም ነበር ማለት ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ህብስቱን ስጋ ወልደ እግዚአብሔር ወይኑን ደመ ወልደ እግዚአብሔር አድርጎ ለውጦ የሰጠን ራሱ ባለቤቱ ነው። ስለዚህ ወይ ስንዴ ባይኖር ድነት የለም ነበር ማለት ነው። ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት አይገባም ተብሏል። ለመዳን ውሃ ባይኖር ሰው አይድንም ማለት ነው። አረ ሌላውን ተውት፣ ሰይጣን ባይኖር ድነት አይኖርም ነበር ነው የምላችሁ። ሰምታችሁኛል? በጣም የሚገርም ነው። እያንዳንዱን ነገር ስትሰሙት ያው ከዚህ በፊት ስላቀረብኩት ስላብራራሁት ነው። ሰይጣን ለድነታችን ያስፈልገናል ብሎ የሚያምን ሰው ነው ማለት ነው። እነዚህ ሰዎች የሚያስተምሯቸው ወጣቶች በአንድ በኩል ወደ ጠለቀ ጨለማ ውስጥ እየገቡ ነው። እግዚአብሔር የረዳቸው ወንጌል እያነበቡ ያሉ ለእውነት የጨከኑ ወጣቶች ደግሞ ለነዚህ መልስ እየሰጡ ነው ያሉት። ወንጌላችን ድል እያደረገን ያልኩት ይሄንን በአንድም ይሁን በሌላ መንገድ መልእክቱ ሰዎቹ ጋር ይደርሳል። ሶሻል ሚዲያን የምንጠቀመውም ለዛ ነው። አብዛኛው ወጣት እጁ ላይ ባለው ስልክ፣ በኮምፒውተር፣ በላፕቶፕ እንደዚሁም በስማርት ቲቪዎች መከታተል ይችላል። አሁን በቲቪ እንትን ብሎ ከፍቶ ይሄን አሁን እኔ ማስተምረውን ትምህርት ቲቪ ላይ ቀጥታ መመልከት ይቻላል። ዩቲዩብ የሚሰራ ቲቪ ካለ ቲቪው ላይ ወይ ስልኩ ላይ ወይ አይፓድ ላይ ወይ ኮምፒውተር ላይ ይመለከታል፣ ይማራል ማለት ነው። እነዚህ ሰዎች የአጋንንት ትምህርት ነው የሚያስተምሩት። በቃ እንጨትም ወይንም ስንዴም ውሃ ምንም ብሎ ይሄ ሁሉ ለመዳን አስፈላጊ ነው ብሎ ነው የሚናገረው። ባይኖሩ ኖሮ ድነት የለም እያለን ያለው ይሄ የእግዚአብሔርን ሁሉን ቻይነትና አዋቂነት መካድ ነው እና ድነትን በቁሳቁስና በፍጡራን ላይ
በመመስረት ከሰማይ ወርዶ ከማርያም ተወልዶ በመስቀል ላይ ተሰቅሎ ደም አፍስሶ ስጋ ቆርሶ ያዳነንን ጌታ ኢየሱስን መካድ ነው፣ ማሳነስ ነው። ለዚህ ነው ያጋንንት ትምህርት የምንለው። ስለዚህ መዳን በጌታ በኢየሱስ ክርስቶስ በማመን ምናምነው ኢየሱስን ነው እንጂ ውሃ፣ ስንዴ፣ ወይንም ነው አይደለም፣ ወይ ማርያምን አይደለም። እንድናምንበትና እንድንድንበት አብ የሰጠን ስጦታ ኢየሱስን ነው የሰጠን ለመዳን። ውሃ አልሰጠንም ለመዳን እንጨት አልሰጠንም፣ ለመዳን ማርያምን አልሰጠንም። በቃ ለመዳን ወይንና ስንዴ አልሰጠንም። እነዚህ ሁሉ ነገሮች የየራሳቸው የሆነ አስተምሮና ጉዳይ ያላቸው ናቸው። ለመዳን ታዲያ የሰጠ ማን ነው ስትል ዓለም ሁሉ በልጁ አምኖ እንዲድን እንጂ እንዳይጠፋ ነው የሚለው። አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል አይደል? የዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ እንዲድን እንጂ እንዳይጠፋ እንዳትጠፋ አብ ምን ሰጠ? ልጁን ሰጠ። ስንዴ አልሰጠህም፣ ወይን አልሰጠህም፣ ውሃ አይደለም የሰጠ ልጁን ነው። ስለዚህ ምትድነው ኢየሱስ ክርስቶስ የህይወቴ ጌታና ቤዛ ነው ብለ ሞቱን ትንሳኤውን አምነ በልብ አምነ በአፍ በመመስከር ነው ምትድን። ስትቀበለው ነው ምትድን። ከስንዴው ከእንጨቱ ከወይኑ ከዱቄቱ ከምኑ ከዘይቱ በላይ በጣም ያስገረመን ግን ሰይጣን ያስፈልገናል ያለው ባይኖር ማርያም ባትኖር ኖሮ ብቻ አይደለም እነዚህ ሰዎች እያሉ ያሉት ሰይጣን ባይኖር ኖሮ ነው እያሉ ያሉት። ያጋንን ትምህርት መሆኑን የምታውቀው በዚህ ነው። በቃ ቀለል አድርገህ ስትረዳው ያጋንን ትምህርት ነው። በቃ እነዚህ ሰዎች ገደል ነው ህዝብ እየከተቱ ያሉት። ስንቱ አለፈ እግዚአብሔርን ሳያውቅ ጌታ ኢየሱስን ሳይቀበል ስንት ጄነሬሽን አለፈ። ቴንክ ዩ ሲገሬዳ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ስጦታ አብ የሰጠ ሰማያዊ ስጦታ የመዳን ስጦታ ልጁ ነው ኢየሱስ ክርስቶስ ብቻ። አለቀ። ሌላ ምንም እዚህ ላይ አይጨመርም። እና ከነሱ የሰሙትን ከነዚሁ የሳቱ ሰዎች የሰሙትን ነው። እነዚህም ደግሞ ጥቃቅንና አነስተኛ አስተማሪዎች እየወጡ ማርያም ባትኖር ኢየሱስ የለም፣ ኢየሱስ ባይኖር ስላሴ የለም፣ ዓለም የለም፣ ምንም የለም እያሉ የሚናገሩ በሙሉ የነዚህን የክህደትና ያጋንን ትምህርት ሲጋቱ ያደጉ ናቸው። እግዚአብሔር እኮ ከስንት ነገር እንዳወጣን ወንድሜ፣ አሁን እኛ ከኢየሱስ ጋር የምናነጻጽረው ምንም ነገር የለም። ሃሌሉያ በርቶልናል። እውነት ብቻውን ያዳነን ኢየሱስ ነው። አዮ ስለዚህ ከእንደዚህ አይነት የክህደት አስተምሮ እንድትወጡ ኦርቶዶክሳውያን ዛሬም ጥሪ እናቀርባለን። አብረዋችሁ ያሉ አጠገባችሁ ያሉ ሰዎች እየበቁ ነው ያሉት። ወንጌል እያስተማሩ እውነትን ደፍረው እየተናገሩ ነው ያሉት። ጆሮውን ክፈት፣ ልብህንም ክፈት፣ ወንጌል ስማ፣ ጌታን ተቀበል፣ ትድናል። እውነቱ ይሄ። ሁለተኛው ጉዳይ ዛሬ ማሳያችሁ አትስረቁ ትላላችሁ ግን ትሰርቃላችሁ። በኦርቶዶክስ ቤተ እምነት ውስጥ መዋቅራዊ የሆነውን የስርቆት፣ የሙስና፣ የጉቦ አሰራር ስር ነቀል ተሐድሶ ያስፈልጋል በሚል ደጋግሜ ስናገር በመረጃና በማስረጃ ስጮህ የነበረውን ጉዳይ ስብሰባ መካከል ላይ እኚሁ ሰሞኑን ያቀረብኳቸው አንድ ጳጳስ አጋልጠዋል። እሱን ላሳያችሁ። በጣም አስገራሚ ነው። በጣም አትስረቅ ትላለህ፣ አንተ ትሰርቃለህ። አንተ ጉቦ የተጠላ ነው ትላለህ፣ አንተ ጉቦ ትበላለህ። ይህ ነው ብፁዕ ቅዱስ አባታችን አሞጽ እውነትን ጠላችኋት፣ ጉቦ ትበላላችሁ፣ ባልተገባ
በተጠረበ ድንጋይ ቤት ትሰራላችሁ ሌቦች ናችሁ ሲለን ያን በዚያን ዘመን ይህን የተናገረው ለዚያ ለአመፀኞቹ ሲሆን አሁንም እኛም እንደዚያው አመፀኞች ሁነን ምናምንቴዎች ሁነን መጥፎ ወሬ የሚሰማብን በተለየ የቤተ ክርስቲያን አገልጋዮች ነፃነትን በነፃነት በእውነት ለመጓዝ ምኑን ነው የምናስተምረው? መጥፎ አርያ መጥፎ ምሳሌ ከሆነ እንደሰማችሁት ነው። ትልቁ ችግር ይሄ ነው። አንዱ መዋቅራዊ በሆነ አሰራር ውስጥ ያለ መንግስት ቢሮና ፍርድ ቤት ድረስ የደረሰ አደገኛ የጉቦና የሙስና አሰራር አለ። በዘረኝነት፣ በጉቦ፣ በጎጠኝነት፣ በክፋት፣ በጥቅማጥቅ ይሄ ጵጵስና የሚሉትን ስልጣን በብዙ ገንዘብ ገዝቶ የሚገባ ይሄ ሁሉ ብር እንዴት ከፍለ ጳጳስ ትሆናለህ ሲባል አይ በ3 ወር መልሰዋለሁ የሚባልበት ዘመን ላይ ነን ያለነው። ይሄንን እውነት ስናገራል ነበር ከራሳቸው አንደበት ስሙት ብዬ ሐሜት ነው የሚመስለው ማለት እውነትን ስትናገሩ ሐሜት ነበር የሚመስለው። ለምንድን ነው እንዲህ የምትለው ያልተፈጠረ ነገር የምታወራው የሚሉ ሰዎች ነበሩ። ይሄው በምን አንደበታችን ነው የምናስተምረው? ተው የጉቦውን ስርቆቱን ምኑን እሱ አገር ያወቀው ፀሐይ የሞቀው በጠራራ ፀሐይ ጥንቆላ የሚሰራ ጳጳስና መኖክሴ የሞላበት ቤት አይደለም። በጠራራ ፀሐይ በመረጃና በማስረጃ ነው እየነገርናችሁ ያለን። ታዲያ ይሄንን ነው ከዚህ ነው ውጡ ምንላችሁ። ይሲ ወደ እግዚአብሔር ቃልና ወደ እግዚአብሔር እውነት መምጣት ነው እንጂ እነዚህ ሰዎች ወደ እግዚአብሔር ይመሩናል ብላችሁ አታስቡ። ኖ 1 ሚሊዮን ብር ያስከፍላሉ ጵጵስና። የደብር አለቃ ለመሆን 300-400 ሺህ ብር ይጠየቃል። በተለይም ቢዝነሱ የተጧጧፈበት ደብር ከሆነ አየው በጣም ብዙ ብር ከፍሎ እዛ ይሾማል። ለስንት ዓመት ትግጣለ ይባላል። ለ5 ዓመት 1 ሚሊዮን ከፍሎ ግጦ እሱ በጣም ብዙ ሚሊዮን ብር እንትን ብሎ ዘርፎ ቤት ሰርቶ ይወጣል ማለት ሌላ የሚግጥ ይመጣል ማለት እንደሱ ነው። ጠይቃቸው አጠገበ ያሉትን ጠይቃቸው በተራ ይግጡታል ማለት ዳሴት አሰራሩ ነዛ። ስለዚህ ምን አሉ እሳች አትስረቅ ትላለህ አንተ ትሰርቃለህ። በቃ አንተ ጉቦ የተጠላ ነው ትላለህ፣ አንተ ጉቦ ትበላለህ። በቃ ይሄ ነው ቅዱስ አባታችን እውነታው ይሄ ነው። እውነታው ይሄ በራሳቸው አንደበት ጥንቆላ፣ ሟርት፣ አስማት ከነነፍሱ እንስሳ እየቀበሩ ዶሮ እየጠመዘዙ እያሟረቱ የሚኖሩት እነሱ፣ ጉቦ፣ ስርቆት ሲስተም አድርገው የሚኖሩት እነሱ፣ ዘረኝነት፣ ጎጠኝነት አካል ይዞ ቆሞ የምታየው እዛ ነው የሚጀመረው ሁሉ ነገር። እዛ መፈልፈያው እዛ፣ መፍለቂያው እዛ። መጻሕፍቶቹ ዘረኝነትን ነው የሚያስፋፉት፣ ጎጠኝነትን ነው የሚያስፋፉት። እነዚህ መጠረግ አለባቸው ምንልህ መጻሕፍት በሙሉ ሌብነቱም ምኑም እየተጋለጠ ነው በራሳቸው አንደበት። እውነት ነው ደግሞ እንዴ እውነት ነው። በማስረጃና በመረጃ መንግስት ጭምር የሚያውቀው ጉዳይ
ትሰርቃለህ። አትስረቅ ትላለህ፣ አንተ ትሰርቃለህ። አንተ ጉቦ የተጠላ ነው ትላለህ፣ አንተ ጉቦ ትበላለህ። ይህ ነው ብፁዕ ቅዱስ አባታችን አሞጽ እውነትን ጠላችኋት። በሚሊዮን የሚቆጠር ገንዘብ የሚያወርስ ጳጳስ ያለበት ቤተ እምነት በሚሊዮን ምንም የለውም እኮ በቃ ሞቷል የተባለ ጳጳስ ማለት መነኩሴ ማለት መንኩሶ ነው ወደ ጵጵስና የሚመጡት። ተገንዞ ነው ስርዓቱ የሚፈጸምለት። ልክ እንደ ሞተ ሰው ተጋድሞ ሰውነቱ ታጥቦ በቃ ልክ ለአንድ የሞተ ሰው አስከሬን እንደሚገነዘው ተገንዞ ነው ወደ ምንኩስና ወደ ጵጵስና የሚመጡት። ያ ማለት ንብረት አፈሩ ቤተክርስቲያኒቱ ከምትሰጣቸው መኖሪያ ውጪ ንብረት ማፍራት አይችሉም። በሕግ መንፈሳዊ መሰረት በፍትሐ ነገሥቱ መሰረት እነዚህ ሰዎች አይችሉም። በነገራችን ላይ ጳጳስ ንብረት ማፍራት አይችልም። ስማ ሕጉን ነው የምነግርህ። ፍትሐ ነገሥት አንቀጹን ምኑን ላመጣልህ ይችላል፣ ግን ዋናው ሕጉ ይሄ ነው። ሞቷል ተብሎ ነው የሚታመነው። ኦኬ ሚነዱትን መኪና የሰሩትን ቤት ዞረ ብታየው ግን ታዲያ እነዚህ ሰዎች ስንቴ ነው የሚሞቱት? ስንቴ ነው የሚሞቱት? ያኛውን ዋናውን ተውና እዚህ ዓለም ላይ ራሱ ሞተናል እያሉ ስንቴ ነው የሚገነዙት? አንድ ጳጳስ ጋብዞን እኛ ሄድን። አንድ ጳጳስ ጋብዞን እዚህ አሜሪካ የሚኖር ጳጳስ ጋብዞን ሄድን። ቤት ስንሄድ ቤቱ የሆነ ደሳሳ መንደር ውስጥ በጣም ትልቅ ህንጻ አለ እና እኛ ምን አይነት ሰፈር ነው የመጣ ነው እያልን በቃ ዙሪያ ገባውን እናያለን። አረ ደርሰናል እኮ እንዲህ አይነት ምልክት አለ። እሺ ገባን እና ያ ህንጻ ትልቅ ህንጻ በሰፈሩ ካሉ ቤቶች ሁሉ ገዝፎ የተሰራው ለካይ ጳጳሱን እሱ እኮ ነው። እሱ ውስጥ ግቡ፣ ይኸው በሩ ይከፈትላል፣ በሪሞት ነው። ድንቅ ብሎን ግርም ብሎን ይሁን ንብረት አያፈራም የተባለው እንደ ህጉ ከሆነ በሙሉ ቀሚሱን አውልቆ መውጣት ያለበት ነው። እንደ ህጉ ይሁን ራሷ ኦርቶዶክስ እንደምትለው እንደ ፍትሐ ነገሥቱ ቢሆን አንድ የሚቀር ጳጳስ የለም እዚህ ውስጥ። እኔ ልንገር አንድ የሚቀር ጳጳስ የለም። ያለማጋነን ሁሉም ይወጣል። ህጉ ተቀምጦ እነዚህ ይወጣሉ። ንብረት ቢሉ ንብረት መሰለን የሚያፈሩት ማን አለው? ሐሜት አይደለም ይሄ እውነት የሆነ ነገር ነው የምነግራችሁ። በአይኔ ያየሁትን እነሱም የሚያውቁትን የሚያረጉት የሚቀባው ሽቶ የሚያረገው ጫማ ይሄ ቀሚሱ ከግሪክ የመጣ ይላል። የራሱ የሚለብሱት ከግሪክ የመጣ የግሪኩን ነው ይላል። ብራንድ ሽቶ መቆሸሽ አለበት ብዬ አላምንም። ማንም ሰው ግን በሃይማኖት ስም ለምን ማጭበርበር አስፈለገ? ትርቆቱም ጉቦም እዛ ነው ያለው ማለት ነው። ከላይ ሽፋኑ ግን ምንድነው? መነኩሴ ተገንዞ ሞቱን አምኖ ዓለምን ንቆ እግዚአብሔርን ለማገልገል ብቻ የሚሰፈርለትን ጥቂት ነገር እየተመገበ በተሰጠው ቤት እየኖረ አገረ ስብከት ያለው አገረ ስብከቱ ሄዶ በተዘጋጀለት ቤት የሚኖር እንደዛ ነው ሚታው። ግን ወንድሜ ሌላ ስለዚህ እሳቸው እያሉ ያሉት እውነት ነው፣ ትክክል። ታዲያ ምን ይሻላል? መፍትሄው ምንድን ነው? ተሐድሶ ማለት እሱ መታደስ ያስፈልጋል። ሲጀመር በምንኩስና ትጸድቃለህ የሚል
የእግዚአብሔር ቃል ትምህርት የለም። በምንኩስና አይጸደቅም፣ አይዳንም። የእግዚአብሔር ትምህርት አይደለም። በግብጽ የተጀመረ ነሸጥ ያደረጋቸው ሰዎች የጀመሩት ነው። ነሸጥ ያደረጋቸው ሁለት አባቶች በተለይ ይታወቃሉ በዚህ እንጦንስና መቃርስ የሚባሉ ሁለት ሰዎች የጀመሩት ነው። የግብጽ በረሃ ውስጥ በምን አይነት መንፈስ የተጀመረ እንደሆነ ምንኩስናን በደንብ ስታጠና ነው የሚገባው። እና የጢሞቴዎስ መልእክት ምዕራፍ 4 መጋባትን ይከለክላሉ፣ ሰው ሁሉ እንዲመገበው ከተፈቀደው ምግብ ይከለክላሉ ይላል። እግዚአብሔር የፈቀደውም ህይወት አይደለም ሲጀመር፣ መጽሐፍ ቅዱሳዊም አይደለም። ምን ይሰራል መነኩሴ 4 ኪሎ? ይወል ገዳምም ከሆነ እኮ the desert fathers የሚባሉት የመጀመሪያው እንግዲህ እንጦንስና እነ መቃርስ በረሃ ኖሩ ነው የሚባለው። እንዴ ተሰብስቦ መግባት ያለበት በረሃ ተሰብስቦ ሪያሊቲው እሱ ምንኩስና አማረኝ ካለ ይወል ሲጀመር የተጀመረበት ፐርፐዙ እሱ ነው፣ በረሃ መኖር ነው። እንደውም ያገቡትና የወለዱት ትዳር ያላቸው ቄሶች ቢመሩት የተሻለ ነው የሚሆነው። እንዴ ትንሽ ለውጥ ያመጣል ብዬ ማስበው እንደውም እሱ የቤተሰብ ኃላፊነት የሚሰማው ሰው ቢቀመጥ ስፍራው ላይ። ወንድሜ የሰው መንፈስ የላቸውም አንዳንዶቹ። የሰው መንፈስ በተለይ መነኩሴ የሰው ስፒሪት እንኳን የላቸው። ተው የእግዚአብሔር መንፈስ ሰብአዊነት የሚባል ነገር በጣም አረመኔዎች ናቸው። ሲደግሙም በጥላ ወጊ ሲገሉም ሲያንተን ሲሉም ይሄ አመጽ ሲሰሩ ምንም ለከት የሌላቸው ናቸው። ይሄን ነው ጉቦ ያለው እዛ ነው በቃ ወይ እንደተናገሩት ማለት ነው። ስለዚህ መነኩሳለው ጳጳሳለውም ካለ ሊኖር የሚችለው የት ነበር? በረሃ ነው። እንደ ስርዓቱ እንደ ህጉ ክትፎ እየበሉ ወይን እየጠጡ ምንኩስና የሚባል ነገር የለም። እነ መጽሐፈ መነኮሳት በትክክል ቢጠኑ እንዴ አንቀን ነው ምን ይዛቸው ምኑን ሰርቶት እዚህ እኔ እንደውም ወደፊት ጌታ ከረዳኝ አነጻጽሬ ነግራቸዋል። መጽሐፈ መነኮሳት ምንድነው ህጉ ስርዓቱ እነሱ እንዴት ነው እየኖሩ ያሉት ሚለውን ህጉ ሚለውንና የነሱን ኑሮ እንድታስተያየው አቀርብልሃለሁ። እውነቱን እንድታውቀው ማለት ፍየል ወዲያ ቅዝምዝም ወዲ ነው አይገናኙ። ስለዚህ ምንድነው በሃይማኖት ሽፋን የሚሰራ ደባን፣ በሃይማኖት ካባ የሚሰራ ደባን ለህዝቡ ወንጌል እንዳይደርስ የሚያደርጉት እነዚህ ናቸው። ሰዎች የእግዚአብሔርን ቃል ሰምተው እንዳይድኑ እንቅፋት የሚሆኑት እነዚህ ናቸው። ከዚህ ውስጥ እንድትወጣ ወደ እግዚአብሔር መንግስት ጥሪ አሜን ብለህ እንድትመጣ በጌታ ፍቅር እነግርሃለሁ ወንድሜ። እውነቱ ይሄ ያንን ማታደርግ ከሆነ አትድንም ወንድሜ። እነሱን ክትፎ በመመገብና ድግስ ደግሶ በማብላት ጸድቃለሁ ብለሽ ምታስቢ የቤት እመቤት አትድኝ። የነሱ ሆድ ውስጥ የጨመርሽው ክትፎና ፍትፍት እንደውም ለደሃ ብትሰጪው በጣም ጥሩ በረከት ያመጣል ወደ ቤትሽ። ጥሩ በረከት በፍትሃትም አይጸደቅ። የሞተ ሰው ፍርድ ይጠብቀዋል እንጂ ከፍርድ ሊያመልጥ አይችልም። ስለዚህ የምድራችን ነቀርሳ እርግማን የሆነ አሰራር እዛ ቤት ውስጥ እንዴት ባለ መንገድ እንደተጠቀጠቀ በዚህ መልኩ ማረጋገጥ ይቻላል ማለት ነው። በዚህ መልኩ ማረጋገጥ ይቻላል። ዜሮንን ያሉትን ከዚህ በፊት አቅርቤዋለሁ። ዛሬ ደግሞ ይሄው ሌብነታቸውን በፊት ለፊት ፓትርያርኩ ባሉበት አገልጋዮቹ ባሉበት ጉቦ ሌብነት ስር የሰደደ ችግር እንደሆነ እኔ የሚገርመኝ ግን ጥንቆላዋን ለምንድን ነው ማይነኩት? እነዚህ ሰዎች ጥንቆላዋን ለምን አጋልጥ?
አስበው ደፍረው ይናገራሉ ስለ ሌብነቱ ስለ ጉቦ ምናምን ጥንቆላዋን ግን አይነኳት እየፈለኩ ነው እኔ ራሴ እነዚህ ሰዎች ተሳስተውም ቢሆን ጥንቆላን ያው ቢሆን ብዬ በቃ እንደ በረኛ ተጠብቃለሁ ወንድሜ አይተነፍሱም አይተነፍሱ ለምንድን ነው አየው ሁሉን አንድ የሚያደርግ ነገር ሌብነት ውስጥ የሌለ ጥንቆላ ውስጥ ይኖራል ጥንቆላ ውስጥ የሌለ ዝሙት ውስጥ ይኖራል ዝሙት ውስጥ የሌለ ሟርት ውስጥ አስማት ውስጥ ይኖራል የሆነ ጉቦ ውስጥ ይኖራል እንዲህ ነው እና ሁሉም ግን ያሉበት አንድ ጉዳይ ጥንቆላው ሁሉም ያሉበት ይኸውልህ በሌብነት ማይከሰሱ ሊኖሩ ይችላል ጉቦ አልቀበልም የፍቅር ስጦታ ከሆነ እቀበላለሁ የሚሉ አሉ ትንሽ ቀየር አድርገው ማለት ነው ጥንቆላዋን ግን አይነኳትም ስለ አይነኳትም እሱን እናንተ በሉት ብለው ነው መሰለኝ አንተ ገሸላልተው እሱን ልኩን ንገረው ብለው ነው መሰለኝ በቃ ጥንቆላዋን አይነኳት anyway እውነታው ግን የተገለጠ ትላንትና በማስረጃ በመረጃ ስሞግተው የነበረው ጉዳይ በራሳቸው አንደበት እየተነገረ ነው ያለው የሚሻለው ወደ ጌታ መምጣት ንስሐ መግባትና ህይወትን ለክርስቶስ መስጠት እሱን ደግሞ የህይወት ቤዛ አድርጎ ጌታ አድርጎ መቀበል ይሻላል መዳን ይሻላል ህይወት ይሻላል ንስሐ መግባት ይሻላል መንገድን ማስተካከል ይሻላል የተከበራችሁ የተወደዳችሁ ኢትዮጵያውያን ይሄን መልእክት የምትሰሙ በሙሉ ኤርትራውያን ለራሱ መንገዱን ያላስተካከለ ቄስና መኖክሴ ያንተን ህይወትና ያንተን የዘላለም ህይወትና መዳን በትክክል ያስተካክልልኛል ወይም ደግሞ ወደ ህይወት ይመራኛል ብለ እንዳትጠብቅ ሌባና ባለ ጉቦ እዛ መጥቶ ጠበል የሚረጨው በሙሉ ነው ያው እየነገሩት ያሉት ሰብስበው መመለስ ይሻላል በግል በነፍስ ወከፍ ጌታ ኢየሱስን እንደ ግል አዳኝ አድርገ ተቀበል ሌላውን ተው አንተ ራስን አድን just now you can do that personally በነፍስ ወከፍ በግል ጌታ ኢየሱስን ተቀበለ መዳን ትችላለህ በቃ ማንንም አይከለክልም ይሄንን ማንንም አይከለክልም የጌታ መሆን ትችላለህ ይሄ የህይወት ጉዳይ ነው እንጂ ደግሞ ሌላ ምንም አይነት ነገር ልትሰይምለት አትችልም በቃ ህይወት ነው ወልድ ያለው ህይወት አለው ወይም ልጁ ያለው ህይወት አለው ልጁ የሌለው ህይወት የለውም አበቅ ንስሐ አባት ያለው ነው አይደለም ኢየሱስ ያለው ነው ሚድነው በቃ ንስሐ አባት እነሱ ለንግድ የፈጠሩት ጉዳይ ነው እንደዚህ አይነት ጣጣ የለም ኦርቶዶክስ የፈጠረችው አይነት መጽሐፍ ቅዱስ ኢየሱስን በማመን እንደምትድን ነው የሚነግር በቃ